በዘመን ሂደት ውስጥ ከተሞች የፖለቲካ የስልጣኔ ማዕከላት ሆነው አገልግለዋል። ዛሬም በማገልገል ላይ ይገኛሉ። በዚህ ሂደት ውስጥ በርካቶች የተሻለ ኑሮ ፍለጋ ከገጠር ወደ ከተማ ሲፈልሱም እንደኖሩ ይነገራል። ዛሬ በከተሞች የሚኖረው ሕዝብ ቁጥር በከፍተኛ ሁኔታ ያሻቀበ ነው። በመዲናችንም አዲስ አበባ ያለው የነዋሪዎች ቁጥር ከጊዜ ወደ ጊዜ ቁጥሩ እየጨመረ ይገኛል። የከተማዋ መስፋፋትና እድገት ከተማዋ ቀድሞ የነበራትን የደን ሀብትና አረንጓዴ ስፍራዎቿን በእጅጉ እንድታጣ አድርጓታል። ዛሬ አዲስ አበባ ወንዞችና አረንጓዴ ስፍራዎች እጅጉን ተጎድተዋል። ከከተማዋ ፈጣን እድገት አንጻር ስንመለከት አንደኛ በከተማው ራሱ የከተማው እድገት የሚፈጥረው የአየር ንብረት ለውጥ አለ። ዓለም አቀፋዊ የአየር ንብረት ለውጥ የሚፈጥረው ተጽዕኖ በአዲስ አበባም ላይ ይከሰታል። ህብረተሰቡ እየተጨናነቀ መኖር የህብረተሰቡ ጭማሪ ከውጭም ከውስጥ እንደዚሁም ደግሞ የኢንዱስትሪ እድገቷ እነዚህ የአካባቢ ብክለትን በከፍተኛ ደረጃ እየጨመረ የሚመጣበት ሁኔታ ነው የምናየው። ይሄ ኢትዮጵያ ውስጥ ብቻ ሳይሆን የመላው ዓለም ውስጥ ያለ ችግር ነው። ግን እንዳጋጣሚ ሆኖ የሰው ባህሪ አንዳንድ ጊዜ እዚች ጋር ያለችውን ጥቅም ብቻ ያስብና ነገን ይረሳዋል እና በዛ ምክንያት ይመስለኛል ብዙ ከተማዎች ወደ አረንጓዴ የነበራቸውን እንቅስቃሴ ትተው ወደ አረንጓዴ ወደ ማውደም ውስጥ የተገባው ማለት ነው። ይሄን ደግሞ መለወጥ ይቻላል። ምክንያቱም መሬት ደግ ነች፣ በጣም ደግ ነች። የሁሉ ጥፋት ያደረግንላት ይሄን እንጀራ በልተን እናድራለን። ምክንያቱም ስለምታበቅልልን ነው። ስለዚህ ከዛ ደግነት ጋር ተያይዘን አረንጓዴ ልማትን መቀጠል ያለብን ምንም ምርጫ ስለሌለን፣ አለዚያ ነገ የለም ባንወልድ ይሻላል። አንድን ከተማ ለምሳሌ አንድን ሰው ለመኖር 3 ነገር ያስፈልጋል ሳይንስ። የሚበላው የሚለብሰውና የሚኖርበት ቤት ያስፈልገዋል። ካልሆነ ሰው መኖር አይችልም ነው። ተመሳሳይ አንድ ከተማ የሚያስፈልገው ቤት ብቻ ከተማ ያደርገውም፣ ቤትና መንገድ ብቻ ከተማ ያደርገውም። አንድን ከተማ ነው ብለን ለመጥራት የአረንጓዴ ሚና ትልቅ ነው። ለምን መንገድ ፕላስ ቤት ፕላስ አረንጓዴ ቦታ ከተማ ይባላል እንጂ ካልሆነ የቤቶች ስብስብ ወይ ደግሞ ሌላ መጠሪያ ሊኖረው ይችላል። ስለዚህ አዲስ አበባን ወደ አሁን ያለው የአረንጓዴ ልማት የከተሞች ግሪን ሲቲስ ወይም ደግሞ አረንጓዴያዊ ከተሞች እድገት ላይ ስንል አዲስ አበባ ያንን በትክክል መተግበርና ያንን ለመተግበር የሚያስችል ስትራቴጂ ግድ መከተል ይኖርባታል። ከተሞቻችንን አረንጓዴ ውብና ጽዱ ማድረግ በከተሞች ለሚኖሩ ነዋሪዎች ጤናማ የሆነ ህይወት እንዲኖራቸው ያስችላል። ከዚህ በተጨማሪም ከተሞቻችን የቱሪዝም መዳረሻም እንዲሆኑ ትልቅ አስተዋጽኦ ያበረክታል። ያደጉት ሀገራት ከተሞች እድገታቸውን ከአረንጓዴ ልማት ጋር በማዋሃድ ለሚኖርባቸው ነዋሪ እርካታን፣ ለሚጎበኟቸው ደግሞ የማይረሳ ትዝታን መፍጠር ችለዋል። በዓለም ዙሪያ የታወቁ አረንጓዴ ከተሞች የሚባሉ በርካታ ከተሞች አሉ። እነዚህ ከተሞች እንዴት አረንጓዴ ሆኑ፣ አካባቢያቸው ምን ይመስላል ስንል አዲስ አበባ እነዛን አረንጓዴ ሊሆኑ ያስቻላቸው ተፈጥሯዊ አቀማመጥ አላት አዲስ አበባ። አንዳንድ ከተሞች ተራራ ስር ያሉ ከተሞች አሉ። ተራራን ተንተርሰው አረንጓዴ ሆነው በአረንጓዴነት የሚታወቁ ከተሞች አሉ። አዲስ አበባም ተራራ ተንተርሳ እያደገች ያለች ከተማ ነች። ስለዚህ እነዚህ ተራራን ተንተርሰው አረንጓዴ የሆኑ ከተሞች የሄዱበትን የእድገት ሂደት ብንመለከት ኢትዮጵያም ያንን ልታሟላ ትችላለች። አመራር ወሳኝ ነው። መሪ ወሳኝ ነው።
ለምሳሌ እኔ አሜሪካን ሀገር ኖሬበት ስለነበር ነው የምነግርህ። እሱን ብናስብ ኦሃዮን ብትል የተለያዩ ቦታዎች ፍሎሪዳ ብትል ምን ብትል ስዋምፕ የነበረ ነው። ካሊፎርኒያ ብትል ምን ብትል በጣም በሚገርም ሁኔታ ጥፋት የተደረገባቸው ሀገሮች ናቸው። ከመጠን በላይ አጥፍተው አሁን እንደገና ያንን ያጠፉትን ለማስተካከል ጥረት እየተደረገ ነው። ግን ደግሞ አሁን ደግሞ መልሰው እንደገና ጥፋቶች ናቸው ያሉት። እኔ እንደማየው ከሆነ አፍሪካ እንደውም እየመራች ነው ያለችው እኮ በዚህ። የአዲስ አበባ አረንጓዴ ምን ያህል ፐርሰንቱ አረንጓዴ መሆን አለበት የሚለው ወሳኝ እና መልስ ማግኘት ያለበት ነው። ይሄ የተቀመጠ መስፈርት የፈለገው አይነት ፖሊሲ ከተማዋ ብታካሂድ ይህንን ሊቀንስ የሚችል አይደለም። ምክንያቱም ኢንተርናሽናል ስታንዳርዶችን ነው የምንመለከተው ወይም ያን ነው መሰረት የምናደርገው እና ይህን በምንመለከትበት ጊዜ አንዳንድ ሀገሮች ከ15% እስከ 33 ወይም እስከ 40% ድረስ የሚደርስ የግሪን ኤሪያ ያስቀምጣሉ። አንዳንድ ከተሞች ደግሞ በነፍስ ወከፍ ግሪን ኤሪያ በነፍስ ወከፍ እና ለአንድ ሰው 15 ሜትር ስኩዌር ያስፈልገዋል የሚል ተቀመጣለ። WHO ደግሞ 9 ሜትር ስኩዌር ለአንድ ሰው ያስቀምጠዋል። ይሄ 9 ሜትር ስኩዌር ለአንድ ሰው ግሪን ኤሪያ ማለት በጣም ሚኒመሙ ነው። ያ ማለት ምን ማለት ነው? የአዲስ አበባን የቤተሰብ አቬሬጅ ለምሳሌ ብንወስድ አማካይ ቁጥር 5 ቤተሰብ ይኖራል። 5 ሰው በአንድ ቤተሰብ ውስጥ አለ ማለት ነው። 2 ባልና ሚስት 3 ልጆች ያሉት ቤተሰብ 5 አለ ማለት ነው። ስለዚህ ያ 5 ቤተሰብ ያለው ቤተሰብ የራሱ የሆነ ግሪን ኤሪያ ምን ያህል ይፈልጋል ማለት ነው? ወደ 45 ሜትር ስኩዌር ግሪን ኤሪያ ይፈልጋል ማለት ነው። ፕላን መስፈርትም አረንጓዴውም እሱን ተግባራዊ ለማድረግ 30-40 ያው እንደሚከበር ነው። ስለዚህ ከአረንጓዴ መሰረተ ልማት አንፃር 30% የትኛውም ኮምፓውንድ ለምሳሌ ግለሰቦች ቤት ቢይዙ ከግለሰቦች 30% ወላ አንድ ዛፍም ሊሆን ይችላል። ትንሽ ቦታ ከሆነ ትልቅ ቦታ ከሆነ ደግሞ በዛው ልክ 30% በአረንጓዴ ልማት መልማት አለበት ነው። በህንጻ ብቻ የህንጻ ጫካ ነው የምታየው እንጂ የአረንጓዴ ምንም አታየው። ስለዚህ ገና ይቀራል። ከተማው እንደ አፍሪካ እንደ ዓለም እንደ ኢትዮጵያ ዋና ከተማ እንደመሆኗ መጠን ገና የአረንጓዴ ስራ ብዙ ይቀራል። መዲናችን አዲስ አበባ የዓለማችን የዲፕሎማቲክ ማዕከል እንደመሆኗ በዘመን ለውጥ ውስጥ ያጠፋቻቸውን አረንጓዴ ስፍራዎቿን ለመመለስ የብዙ ሀገራትን ተሞክሮ በመቀመር ስራዎችን መስራት ከጀመረች ሰነባብታለች። የነፍስ ወከፍ አረንጓዴ ሽፋን ባለፉት 2 ዓመታት ላይ አስጠንተናል። ከወንዶ ገነት ዩኒቨርሲቲ ጋር በጋራ በመሆን ማለት ነው። ወደ 1 ካሬ ሜትር ነው መነሻው ከህዝቡ ብዛት ጋር መሰረት አድርጎ ማለት ነው። ስለዚህ ይሄንን ያው ከፍ ለማድረግ አቅም በፈቀደ እነዚህ ለአረንጓዴ ይዞታነት የተመረጡና በማስተር ፕላኑ ላይ የሚመላከቱ ቦታዎችን በአረንጓዴ ለማሸፈን ያው ይዞታ ማረጋገጫዎች እንወስዳለን። በወሰናቸው ላይ ዲዛይኖች ታሳቢ ተደርጎ በወጣላቸው ዲዛይኖች መሰረት አድርጎ ወደ ልማት የሚገቡበት ሂደት ናቸው ያሉት። አጠቃላይ የዓለም እንትኑም ትኩረቱም ወደዛ ስለሆነ አካባቢን መጠበቅ አካባቢን መንከባከብ ስለሆነ በተቻለ መጠን አረንጓዴ መሰረተ ልማት ላይ ከፍተኛ ትኩረት ተሰጥቶ እየተሰራበት እንደሆነ እያየን ነው። በእርግጥ የሚቀራቸው ነገር የለም ሙሉ ነው ማለት አይቻልም። ግን የመናፈሻ ቦታዎች በመከለል ካርታ እንዲወጣ ለነዚህ አረንጓዴ ቦታዎች እንዲከበሩ ከማድረግ እንደዚሁ ደግሞ ህብረተሰቡ በአካባቢ ልማት ላይ በዚህ በአረንጓዴ ልማት ላይ በጽዳት ላይ እንዲሳተፍ ከማንቀሳቀስ አንፃር ከፍተኛ ስራ እየተሰራ ነው ለማለት ይቻላል። በአዲስ አበባ ከተማ የተለያዩ ስፍራዎች ከተማዋን ውብና አረንጓዴ የሚያደርጉ ስራዎች በከተማ አስተዳደሩና በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተገነቡ ይገኛሉ። አንዱ የሸገርን ማስዋብ ፕሮጀክት ሲጠናቀቅ አዲስ አበባን እንደ ስሟ አበባ ያደርጋታል ተብሎ ይጠበቃል። ከዚህ በተጨማሪ በከተማ አስተዳደሩ እየለሙ የሚገኙ ፓርኮች፣ የመንገድ አካፋዮች፣
እንዲሁም አደባባዮች ሲጠናቀቁም አዲስ አበባ የተሻለ የቱሪዝም መዳረሻ ትሆናለች ተብሎም ይጠበቃል። ይሄ ለኢትዮጵያ እኔ የማየው እንደ ትልቅ ትንሳኤ ነው። ይሄ አሁን ያለው አመራር ራዩ ራሱ የጠቅላይ ሚኒስትራችን ራይ ቀላል ራይ አይደለም። ይሄን ያህል ሚሊዮን ይሄን ያህል ሚሊዮንም አይደለም እኮ በቢሊዮኖች ዛፍ በአንድ ጊዜ ተክላለሁ ብሎ መነሳት ይሄ በጣም የሚያስደነግጥና የሚገርም ራይ ነው። ሁላችንም መሳተፍ ያለብን ራይ ነው። ምክንያቱም ይሄ ነው ወደፊት ሀብታችን ማለት ነው። ገንዘባችን እኮ ነው እየተከልን ያለ ነው። የነገ ህይወታችን ነው እያፈራን ያለ ነው። በጣም በቃ የሚያጓጓ ራይ ነው ያለው። በቃ ይሄ ምን ልበልህ ብሉኝ ይሄ የሚጣፍጥ ነገር ነው አሁን የሚታየው። የሚጣፍጠው ግን ለውጡ አይደለም መጀመሩ ነው። ስትጀምር ነው የምትራመደው። ውጤቱን ማንም ይስራው ማንም መጀመር ነው። ስትጀምር የሚቀጥለውን ትራመዳለህ። እና ወንዞቻችን መጽዳት አለባቸው ግዴታ ነው። ምክንያቱም ወንዞቻችን ሀብታችን ናቸው። እስቲ እናስበው ወንዞቻችንን ትልልቅ የሚያማምሩ ሬስቶራንቶች፣ የልጆች መጫወቻ የምን ስንት ነገር አድርገነው ስንት ዓለም ነው እዚህ ምን ጋብዘው። ራሳችን ደግሞ ያለን የሚገርሙ አይነት የግንባታ ስልቶች አሉ ለስንት ሺህ ዓመታት የነበሩ። እስቲ ያን እንደገና በየከተማ ውስጥ እስቲ ከተማስ በዛ ለውጠው እና እነዛ አሁን የተጀመሩ አዲስ አበባን የማስዋብ ማለት አዲስ አበባን አረንጓዴ ማድረግ የሚል ነው። ውሃው አረንጓዴ ይሆናል፣ መሬቱ አረንጓዴ ይሆናል፣ የአስፋልት መንገዶቻችንም አረንጓዴ ይሆናሉ። ይሄ ስራ በቀጣይነት ከፍተኛ ክትትል ተደርጎለት እስከ የተቀመጠ ታርጌት አለ። ታርጌቱን እስከሚመታ ድረስ ክትትሉ መደረግ ይኖርበታል ብዬ ነው የማስበው። መንግስት ዘላቂ ከተሞችን እድገት እውን ለማድረግ እየሰራ ይገኛል። ከተሞችን ለኑሮ ተስማሚ ጽዱና አረንጓዴ ለማድረግም ፖሊሲና መመሪያ ተዘጋጅቶ እየተሰራበት ነው። እንግዲህ እንደ ከተማ ልማት እና ቤቶች ሚኒስቴር ያው ትልቁ ስራችን 3 ስራዎች ናቸው። አንደኛ ከተሞችን የማሰልጠን ነው። አመራሩም ባለሙያውም የማሰልጠን የአረንጓዴ ልማት መሰረተ ልማት ጠቀሜታ፣ የጽዳት ጠቀሜታ፣ ይሄ መጓደሉ ደግሞ በከተሞች ላይ የሚያሳድረው ተጽዕኖ የሚያስጨብጥ የተለያየ በጣም ተደጋጋሚ የሆነ ስልጠና ለክልሎች፣ ለከተሞች፣ ለአመራሮችና ለባለሙያዎች መስጠት ነው። ስለዚህ ከዚህ አንጻር ሰፊ ስራ እየተሰራ ነው ያለው። ከዛ ውጪ ደግሞ ሰነዶች የማዘጋጀት ስራዎች ተሰርተው ወደ ክልሎች ወደ ከተሞች እንዲሰራጩ እየተደረገ ነው። ለምሳሌ የከተማ ልማት ስትራቴጂ የአረንጓዴ ልማት ስትራቴጂ፣ የደረቅ ቆሻሻ አያያዝና ጽዳት ስትራቴጂ፣ እንደዚሁ ደግሞ የተለያዩ ስታንዳርዶች የከተማ በጽዳትም በአረንጓዴ ልማትም ስታንዳርዶች ተዘጋጅተዋል። እንደዚሁ ደግሞ ማኑዋሎች በጣም ሰፊ ማኑዋሎች ተዘጋጅተው ወደ ክልሎች ከተሞች እንዲወርድ የተደረገ ተግባራዊ እንዲሆን የተደረገ ነው ያለው። ከዛ አልፎ ተርፎ ደግሞ በሶስተኛነት ክትትልና ድጋፍ ይደረጋል። በከተሞች ከእያንዳንዱ ቤት የሚወጣው ቆሻሻ እንዲሁም በከተሞች አካባቢ ከሚገኙ መኪኖችና ኢንዱስትሪዎች የሚወጣው ጭስ የከተሞችን አየር እጅጉን ይበክላል። ሰው ሰራሽ መንስኤ የሆኑ የአየር ንብረት ለውጥ በየጊዜው እየጨመረ መሄድ ነው። ይሄም ደግሞ በዋናነት የልቀት ጋዝ ጭማሪ ነው። ስለዚህ የልቀት ጋዝ ጭማሪ ደግሞ ከሰው ህይወት ኑሮ ለውጥ ጋር የተገናኘ ነው። አብዛኛው የሰው ልጅ ህይወት በኃይል አቅርቦት ላይ የተመሰረተ ስለሆነ ማንኛውም ቴክኖሎጂ የኃይል አቅርቦት ስለሚጠይቅ ይሄ የኃይል አቅርቦት ደግሞ በአብዛኛው ከፎሲል ፉል ወይም ደግሞ ከሰመድ ውስጥ ካለ ነዳጅ የሚመጣ ስለሆነ ኃይሉን ከተጠቀምን በኋላ
ወደ አየር የምንለቀው የጋዝ መጠን በተለይ ደግሞ የካርበን ዳይኦክሳይድ ተብሎ የሚጠራው በየጊዜው እየጨመረ ይመጣል። ስለዚህ የዚህ ጭማሪ ምድር ከባቢ የአየር ሙቀትን ስለሚጨምር በየጊዜው እየጨመረ በሄደ ቁጥር የኛም ህይወት በዛው ልክ ተጽዕኖ ስር እየወደቀ ይመጣል ማለት ነው። በከተሞች ያለው የአየር ንብረት ለውጥ ለመቀነስ የቆሻሻ አወጋገድ ስርዓታችንን ከማዘመን በተጨማሪ ከተሞቻችንን አረንጓዴ ውብና ማራኪ ማድረግ ለነገ የማይባል ነው። ከተሞችን አረንጓዴ ማድረግ ለነዋሪውም ሆነ ለህብረተሰቡ ከሪክሬሽን ሴንተር የበለጠ ኢንቫይሮንመንት ላይ ትልቅ ኢምፓክት አለው። ያንዳንዱ ሰው አረንጓዴ ቦታ ሲሆን ለአይን ይማርካል፣ ለአስተሳሰብ ለየሁሉ ነገር የተረጋጋ አይነት አስተሳሰብ እንዲኖረን ያደርጋል። በተረፈ ደግሞ ኢንቫይሮንመንቱ ላይ ኢምፓክት አለው እና ከተሞችን አረንጓዴ ማድረግ ያንዳንዱ ሰው ህይወት ላይ የሚጨምረው ነገር አለ። አረንጓዴ መሰረተ ልማት ማለት በአጠቃላይ የአረንጓዴ ቦታዎች፣ የእግረኛ መንገዶች፣ የውሃ አካላት ሶስት ኮምፖነንቶች ትስስር ፈጥረው የሚለሙበት መረብ ኔትወርክ ማለት ነው። ሶስቱ ካልተቀናጁ አጠቃላይ የኢኮሲስተም መዛባት ይፈጠራል። ማለት እነዚህ ነገሮች ተፈጥሮ ራሱን ፍለጋ ይሄዳል። ለምሳሌ አራዊቶች ከአንድ ቦታ ወደ አንድ ቦታ ይንቀሳቀሳሉ። ነፍሳት እንደዚሁ ተፈጥሮ የራሱ የሆነ አምሳያው ሊፈልግ ይሄዳል። እነዚህ ቁርኝቶች እንዳይበጠሱ ተቆራኝተው እንዲሄዱ የማድረግ ስራ የአረንጓዴ ልማት መረብ ውስጥ ተካቶ የሚሰራ ነው ማለት ነው። አረንጓዴ ልማት እኮ የማንነት ጥያቄ ብቻ ሳይሆን ለህይወታችን አስፈላጊ ከሆኑት ነገሮች ዋናው ነው። እኔ እናንተ አሁን እዚህ የምንነጋገረው አየር ስላለ ስለምንተነፍስ ነው። የምንተነፍሰው አየር ደግሞ ኦክሲጅን ነው። ያው እኛ ከዛፎች የምናገኘው ከእጾች የምናገኘው ኦክሲጅን ነው። ለእጾች ደግሞ የምንሰጠው ካርቦን ዳይኦክሳይድ ነው። እጽዋቱም ያለኛ መኖር አይችልም፣ እኛም ያለ እጽዋት መኖር አንችልም። ስለዚህ ይሄ ግዴታችን ነው እንጂ ውዴታችንም አይደለም። አረንጓዴ ግዴታ ነው። ከሌላው ደግሞ አንፃር ስትመለከተው የምንበላው ምግብ የምንለብሰው ልብስ በሙሉ የመጣው ከዛ ነው። እያንዳንዱ የምንጠቀመው ያደረገው ጫማ ሁላችንም የምናደርገው እንቅስቃሴ እንዳለ ከአረንጓዴ ጋር የተያዘ የተቀመጥኩበት ወንበር ከአረንጓዴ ጋር የተያዘ ነው፣ እንጨት ነው። ስለዚህ ይሄ ያለ ምንም ጥያቄ ወሳኝና አስፈላጊ ነው። ትልቁ የኢኮኖሚያችን ምንጭ ነው። አካባቢውን ከመጠበቅም የአየር ሚዛንን ከመጠበቅና የአየር ላይ ያሉትን የሙቀት እንትኖችን ከመቆጣጠር አኳያ ያው ዘርፈ ብዙ ጠቀሜታ ያላቸው ናቸው የአረንጓዴ ልማቶች በከተማ የሚሰጡት ጠቀሜታ ማለት ነው። አረንጓዴ አይደለምኛ ዓለማችንም ያስፈልጋታል። የሰው ልጅ በሙሉ የሰው ልጅም አይደለም ትንሿ ጉንዳን ጀምራ ያስፈልጋታል። ይሄንን መጀመሪያ መረዳት ቀጥሎ ግን ማፍቀር ነው። ለአረንጓዴ ነገር ብዙ ሊወራለት ተችሎ ሊሆን ይችላል፣ ግን ውስጡ ፍቅር ከሌለው ግን መወራቱ ብቻውን በቂ አይደለም ብዬ ነው ማምነው እኔ። ምክንያቱም ያፈቀርከውን ነገር በፍቅር ስለምትይዘው ውጤታማ ነህ፣ አሰለችም። የአዲስ አበባን እድገትና አረንጓዴ ሽፋን ለመመልከት እድል ከሚሰጡ ከፍተኛ ስፍራዎች መካከል ይህ የእንጦጦ ተራራ ተጠቃሽ ነው። የእንጦጦ ተራራና አካባቢው ላይ የሚገኘው አረንጓዴ ስፍራዎች በአመዛኙ የተሻለ የደንና የተለያዩ የእጽዋት አይነቶች የሚታይበት ነው።
በተቃራኒው የአዲስ አበባ የለውጥ ጉዞ በከተማው የነበረውን የደን መጠንና አረንጓዴ ስፍራዎች እንዲቀንስ ማድረጉን በርካቶች ይናገራሉ። ይህም እውነት መሆኑን በአዲስ አበባ የተለያዩ ስፍራዎች ተጉዞ መመልከት በቂ ነው። የአዲስ አበባን ዘላቂ እድገት ለማምጣትም የከተማዋን 30% የሚሆነውን ስፍራዎች አረንጓዴ ለማድረግ እቅድ ተነድፎ መስራት ከተጀመረ ሰነባብቷል። ይህም በከተማው አንዳንድ ስፍራዎች የሚታይ ለውጥ እያመጣ ነው። አረንጓዴ ስፍራዎች ውበት፣ ምግብ፣ እስትንፋስና የህሊና እርካታን የሚፈጥሩ የተፈጥሮ ገጸ በረከቶች መሆናቸውን ብዙዎች የተረዱ መጥተዋል። ዛሬ በከተማው የተለያዩ ስፍራዎች በመንግስት እየለሙ ከሚገኙ ፓርኮችና አረንጓዴ ስፍራዎች በተጨማሪ የተለያዩ ግለሰቦች አካባቢያቸውን አረንጓዴና ውብ ለማድረግ ሲጥሩም ይስተዋላል። በአዲስ አበባም ከተማ በግለሰብ ደረጃ ከለሙ አረንጓዴ ስፍራዎች መካከል መካኒሳ አካባቢ የሚገኘው የዞማ ሙዚየምና ፓርክ ተጠቃሽ ነው። የመጀመሪያው ባልነግር ይሻላል። በቃ ጥሩ አልነበረም በአጠቃላይ። ምክንያቱም ሁልጊዜ አንድ ነገር ስንሰራ ቻሌንጅ አለው። ግን እኔ ቅድም እንዳናገርኩ ቻሌንጁን ነው መፍቀር ያለብህ፣ ውጤቱን አይደለም። ቻሌንጁን ነው ማፍቀር ያለብህ። አዎ ቆሻሻ ነው፣ ቆሻሻው ማውጣት መኖሩ መፍቀር ያለበት እሱ ላይ ነው። ግሪን ኤሪያውን አይደለም ሞኛቱን። እኔም አንተም ሁሉም ሰው ግሪን ኤሪያውን ይወዷል፣ ውጤቱን ይወዷል። ከውጤቱ በፊት የነበረውን ግን ሁላችንም ርቀት ጋብ ሰጥተን ነው የምናየው። እሱ ይፍረስ። በጣም መጀመሪያ ላይ ስንወስደው ቦታውን ስናገኝ ገዝተነው ነው። በጣም ቆሻሻ ነበረ። ብዙ ከስር ጀምሮ የነበሩ ቆሻሻዎች ነበርና እነሱን የጎለጎልን ማውጣት ነበረብን። እሱን ጎልጉለን አውጥተን ባዶ ካረግነው በኋላ ላዩ ላይ ነደፍንበት። እንደ አርት ነው የነደፍንበት፣ እንደ ካንቫስ እንደ ባዶ ሸራ ነው ያየነው። እነዛ ላይ እንደ ስዕል የተባለበት ለዚህ ነው እንትን አገባቡ እንዲህ ተወሳስቦ ምንም የምታየው እንደ አርት ስለሚመስል ነው። ከዛ ደግሞ ባሻገር የትኛው አትክልት የትኛው ጋር ቢተከል ምን የሚለውን ነገር ከገበሬዎቹ ጋር የተማከርን ነው የሰራነው። ከአዋቂዎች የአገር በቀል አዋቂዎች ጋር አብረን ነው የሰራነው እና እንግዲህ ያየኸው ውጤት እንኳን ለኢትዮጵያ ለዓለም ያኮራናል ብለን የምናስበው ነው። የምትኖርበትን አካባቢ ተከራይተም ከኖርክ የኔ ነው ብለህ መጀመሪያ የኔ ነው፣ ይሄ ቤት የኔ ነው። ለአንድ ወር ይሆናል የምትኖርበት፣ ለአንድ ወር ግን ያንተ ነው። ባንተ ነው የሚመራው። ስለዚህ አንተ ኮንክ የምትወደውን ነገር ማስተላለፍ ነው ያለብህ። ግሪን ቦታ ከሆነ ንጹህ ቦታ ከሆነ ማጽዳት ይጠበቅብሃል የምትመራው ስለሆነ ለአንድ ቀንም ለምን አይሆንም? ስለዚህ እሱን ነው መታሰብ ያለበት። ስለዚህ ሁላችንም እሱን ካሰብን በእውነት ለውጥ ይኖራል። ችግሩ የኔ አይደለም ከቤቴ ውጪ ቆሻሻው የኔ አይደለም ምትል ከሆነ ከቤቴ ውጪ አረንጓዴው የኔ አይደለም ምትል ከሆነ ስተቱ እሱ። በየቦታው ላይ በየቁርጥራጭ ቦታዎች የሚባሉ 20-50 ራዲየስ የሚባሉ የአረንጓዴ ቦታዎች አሉ፣ በህብረተሰቡ የሚለሙ ማለት ነው። ይሄ ማለት ምንድነው? የኔነት ስሜት እንዲሰማው ሰው ከራሱ ቤት አጥሩ ጋር ያለችዋን ቦታ እንዲያለማ፣ አረንጓዴ እንዲያደርግ፣ ውሃ እንዲያጠጣ ስናደርገው ምንድነው ነገ ተነስቶ ሳር ላይ አይራመድም ማለት ነው። ውሃ ማጠጣት አለ፣ መኮትኮት አለ። ያችን ለማሳደግ የሚፈጥረውን ስሜት የኔነት የልጅነት ስሜት አይነት ይሰማዋል። ለምሳሌ ችግኝ ወተትከል ስንል ችግኙን ስተክለው ውሃ ስታጠጣው እና ዛፍ መሆኑን ስታይ የሚፈጥርብህ ልክ ልጅ እንደማሳደግ ነው። ያንን ስሜት ሰዎቹ ላይ እንዲፈጠር ነው የምናደርገው። ይሄ ማለት ተሰናቸው ራሳቸው ኤክሰርሳይዝ እንዲያደርጉ ስሜቱ እንዲያድርባቸው ነው የምናደርገው። አረንጓዴ ስፍራዎች ውበት፣ አረንጓዴ ስፍራዎች እስትንፋስ፣ አረንጓዴ ስፍራዎች ህይወት መሆናቸውን ከግምት በማስገባት የአዲስ አበባ ከተማ አስተዳደር በከተማው የተለያዩ ስፍራዎች ፓርኮችና አረንጓዴ ስፍራዎችን የማልማት ስራ እያከናወነ ይገኛል። እነዚህ ስራዎች ሲጠናቀቁ አዲስ አበባን እንደ ስሟ
አበባ ያደርጋታል ተብሎ ይጠበቃል። የከተማውን አረንጓዴ ስፍራዎች ለመጠበቅ ለመንከባከብና በቀጣይ ለማልማት የተቋቋመው የአዲስ አበባ ተፋሰስና አረንጓዴ ልማት ኤጀንሲ ስርም የከተማዋን የመንገድ አካፋዮች፣ አደባባዮችና ፓርኮችን በእጽዋት የማስዋብ ስራ እየተሰራ ይገኛል። ከተማውን አረንጓዴ ማድረግ ውብ ማድረግ አንዱ ስራ ነው። ለምሳሌ የመንገድ አካፋዮችን መስራት፣ አደባባዮችን፣ ፓርኮችን፣ ወንዞችን ማጽዳት፣ የቀብር ቦታዎችን መስራት የቢሮ ስራ ነው። ስለዚህ በከተማችን በአስሩም ክፍለ ከተማ ላይ ፓርኮች አሉ። አሁን ደግሞ በእቅድ የያዝናቸው በ123 ወረዳ ላይ አንዳንድ ፓርክ የመገንባት እቅድ አለን። ይሄ ማለት ምንድነው? ልጆቻችን ወጥተው የሚጫወቱበት ቦታ ለመፍጠር፣ የአረንጓዴ ቦታውን ሽፋኑን ለማሳደግ፣ እያንዳንዳችን የምንቀመጥበት የት ልሂድ ምናምን የምንለውን ሴንስ በማጥፋት ከተማችን ላይ ያለውን የአረንጓዴ ሽፋን ለማስፋት እየሰራን ያለ ነው። የፓርክ ልማት አንዱ ትልቁ ስራችን። የከተማ ፓርክ ስታንዳርዶች አሉ። በስታንዳርዱ ላይ ኦሬዲ 80% አረንጓዴ ነው። ሙሉ በሙሉ 80% አረንጓዴ ነው። ሌላው የግሬ ፓርቱ እና ወተር በዲ ናቸው 20% የሚይዙት። በዚህ ስታንዳርድ ቤዝ ያደረገ ነው። እንደ ኤጀንሲያችን ወደ 9 የሚጠጉ ፓርኮች ማለት ነው ግንባታ ላይ ነው ያለው። አልቆ ግንባታቸውን ጨርሶ ወደ አገልግሎት የገቡ አሉ። ተመሳሳይ ደግሞ በግንባታ ስር ያሉ ወይም አንደር ኮንስትራክሽን ያሉ ደግሞ አሉ። ለምሳሌ አምባሳደር፣ ከንቲባ ወልደ ጻድቅ፣ ሆላንድ፣ ኢሲኤም ብትወስድ ኮንስትራክሽን ላይ ያሉ እንደ ልደታ መዋኛ ገንዳዎች ብትወስድ ኮንስትራክሽን ናቸው። ገና ያላለቀ አንደር ኮንስትራክሽን ያሉ ፕሮጀክቶቻችን ናቸው። እንደ ኢትዮ ኩባ ብሔር ብሔረሰቦች ብትወስድ ደግሞ ግንባታቸው አልቆ ለህዝብ ክፍት የሆኑ ናቸው ማለት ነው። ነባር ከዚህ በፊት የነበሩ ፓርኮችም አሉ። ለምሳሌ እንደ ብሔረ ጽጌ፣ ሐምሌ 19፣ ሸገር መናፈሻ እነዚህ ደግሞ በፊት የነበሩ ሞዲፊኬሽን ወይ ደግሞ አፕግሬድ አድርገን ለህዝብ አገልግሎት እንዲሰጡ ያደረግንበት አጋጣሚ አለ። ትልቁ ዓላማችን ምንድነው? እኛ ፓርኮቻችን ላይ ሰው ሚዝናናበት ቦታ እንዳያጣ፣ መጥቶ እንዲጫወት፣ መጥቶ ከልጁ ጋር ጊዜ እንዲያሳልፍ፣ በቃ የት ልሂድ የሚለውን ስሜት አጥፍቶ ፓርኮቻችን ውስጥ መጥቶ እንዲዝናና ነው። በአዲስ አበባ ከተማ አስተዳደር ስር እየለሙ ከሚገኙ ፓርኮችና አረንጓዴ ስፍራዎች መካከል አሁን የሚገኝበት የአምባሳደር ፓርክ ይጠቀሳል። ይህ ፓርክ ከዚህ ቀደም የተለያየ አገልግሎት ሲሰጥ የነበረ ፓርክ ነው። ከቅርብ ጊዜ ወዲህ በአዲስ አበባ ከተማ አስተዳደር ከእንደገና በአዲስ መልክ ለምቶ አገልግሎት ለመስጠት ከጫፍ ላይ ደርሷል። በውስጡም እንደምታዩት የተለያዩ እጽዋትና ደኖች ይገኛሉ። ይህ ፓርክ ለምቶ አገልግሎት መስጠት ሲጀምር ለአዲስ አበባ ሌላ ድምቀት ይሆናል ተብሎ ይጠበቃል። በአዲስ አበባ ተፋሰስና አረንጓዴ ልማት ኤጀንሲ ስር የሚተዳደሩ ፓርኮች ቁጥርም ከጊዜ ወደ ጊዜ እያደገ ይገኛል። ያው እነዚህ እንግዲህ የምታዩት አንዱ አምባሳደር በፊት የነበረ መናፈሻ ነው። ነገር ግን ያው ዘመናዊ አድርገን የተለያዩ አገልግሎቶች በተለይ በመናፈሻዎች ውስጥ ህብረተሰቡ የሚጠይቃቸው በርካታ አገልግሎቶች አሉ። እነዛን አገልግሎቶች እንዲያካትት ተደርጎ በዲዛይን ውስጥ እንዲካተት ተደርጎ በእንደዚህ መልክ እየሰራን ነው በአሁኑ ሰዓት ያለ ነው። አሁን ስለ አምባሳደር እኔ መናገር አይጠበቅብኝም፣ ማየት ትችላላችሁ። በጣም ውብ የሆነ ህጻናት መጫወት የሚችሉ፣ ወጣቶች መዝናናት የሚችሉበት፣ ጊዜያቸውን ጥሩ ቦታ ማሳለፍ ሲፈልጉ መጥተው እንዲያሳልፉበት የሚሆን ፓርክ ነው። እንደምታውቀው አሁን እቺ አምባሳደር ፓርክ በጣም ትንሽ ናት። 1 ሄክታር በማስሞላ ቦታ ላይ የተሰራች ናት። ግን በውስጡ ብዙ ነገር ነው ያካተተች። ወደዛ ብታይ አሁን የልጆች መጫወቻ ቦታዎች አሉ። የልጆች መጫወቻ ቦታ ፊት ለፊት ያለው ደግሞ አንድ የፉድ ፓለሪ አለን። የፉድ ፓለሪ ከዛ እዛ እንትኖች አሉ፣ የቡክ ሾፖች አለን። አሁን እዚህ ስታይ ደግሞ ይሄ የቆሙት ፖስቶች ወይም ፒላሮች ከላይ ፋብሪኬት የሆኑ እንደ ሸራ አይነት የሚወጠሩ በሚፈለግ ሰዓት ላይ ተወጥሮ በሚፈለግ ሰዓት ደግሞ የምነሳ ነው። እንደምታይ ደግሞ እዚህ የአርቲፊሻል ሪቨሮች በጥሩ ሁኔታ የተሰራ አርቲፊሻል ሪቨሮች አለ። አርቲፊሻል ሪቨሩ
ሙሉ በሚባል ደረጃ ሳይቱን የሚያካልል ከዛ ዞሮ እንደዚህ መጥቶ በዛኛውም ዞሮ እንደዚህ መጥቶ እንዲገብቶ በዛኛው እንደገና ሪሳይክል የሚያደርግ የአርቲፊሻል ሪቨር ሞዴል የሆነ እስካሁን በፓርክ ደረጃ ላይ ያልተሰራ ከዚህ በፊት 2-3 ቦታው ላይ ተሞክሮ ያልተቻለ እዚህ ላይ ግን ሰክሰስ እንሆናለን ብለን 100% ሆፕፉል እየጠበቅን ያለው እነዚህ ለህብረተሰቡ ያው ተደራሽ እናደርጋለን። ቀደም ብሎ የነበሩት ነባር ፓርኮች የሚጎላቸውን ህብረተሰቡ የሚፈልገውን መሰረት አድርገን ባደረግነው ዳሰሳ ጥናት ታሳቢ አድርገን ያው እነዛን የማሻሻል ዲዛይኖች ሲሰሩ እነዛን እዛ ውስጥ የማካተት ስራዎች እያካተትን በዛ ውስጥ መሰረት አድርጎ ፓርኮች ለህብረተሰቡ ተደራሽ ለማድረግ እየተሰራ ነው። የአምባሳደር ፓርክ የተለየ ውበት እንዲኖረው ተደርጎ ነው የተገነባው። በውስጡም የለሙ አረንጓዴ ስፍራዎች መንፈስን የሚማርኩ ናቸው። በቅርቡም ተጠናቆ አገልግሎት መስጠት ሲጀምር ለአምባሳደር አካባቢ ብቻም ሳይሆን ለአዲስ አበባ ተጨማሪ ድምቀት ይሆናል ተብሎ ይጠበቃል። መዲናችን አዲስ አበባ የዓለማችን አራተኛዋ የዲፕሎማቲክ ማዕከል እንደመሆኗ ከተማዋን የሚመጥን የአረንጓዴ ልማትና የአረንጓዴ ቦታዎች ያስፈልጓታል። ይህንንም ከግምት በማስገባት የአዲስ አበባ ከተማ አስተዳደር በከተማዋ የተለያዩ አካባቢዎች ፓርኮችን፣ የመንገድ አካፋዮችንና አደባባዮችን የማልማት ስራ እያከናወነ ይገኛል። በከተማ አስተዳደሩ ከለሙ የአረንጓዴ ስፍራዎች መካከል አሁን የሚገኝበት የኢሴ ፓርክ ይጠቀሳል። ኢሴ ኦልሬዲ ክፍት የሆነ ሲሆን የአረንጓዴ ቦታ ያለው የህፃናት መጫወቻ ያለው ቦታ ነው። ስለዚህ ኢሴ ላይ ልጆች መጥተው ልጆችህን አሁን ሰው ትልቅ ይቸግረው የነበረው ምንድነው ልጄን ይዤ የት ልሂድ፣ የት ላጫውት፣ ምን ላድርግ ነበር። አሁን ግን እነዚህ ፓርኮች ላይ ገብቶ ልጁን ማጫወት ይችላል። የፈለገውን አይነት ከልጁ ጋር ጊዜ ማሳለፍ ይችላል። ስለዚህ ኢሴ ክፍት የሆነ ቦታ ነው። የኢሴ ፓርክ ከመገንባቱ በፊት የአካባቢ የነበረው ገጽታ ማራኪ የሚባል አልነበረም። ዛሬ ፓርኩ ከተገነባ ወዲህ ለአዲስ አበባ ሌላ ድምቀት፣ ለነዋሪዎቿም የመዝናኛ ስፍራ መሆን የቻለ ነው። በግንባታ ላይ ከሚገኙ ፓርኮች መካከል ሌላኛው የከንቲባ ወልደ ጸዲቅ ፓርክ ተጠቃሽ ነው። ይህ ፓርክ የሚገኘው ጀሞ አካባቢ ሲሆን ግንባታውም በጥሩ ሁኔታ እየተካሄደ ይገኛል። ከጀሞ አንድ ወደ ማብራት የሚወስደው መንገድ ላይ መድኃኔዓለም ቤተክርስቲያን ጀርባ የሚገኝ የድሮ ከንቲባ ወልደ ጸዲቅ መኖሪያ ቤታቸው አካባቢ ነው፣ ወይ ደግሞ እዛ ግቢያቸው ነው። እሱ ተመሳሳይ በ2010 ወደ ስራ ገባ ወይ ወደ ግንባታ የገባ ሆኖ አሁን ግን 75% ላይ ነው ያለ። እንደዚህ ያለቀለት ደረጃ ላይ ባይደርስም እዛ ትንሽ ሰፋ ያለ እዛ የምንሰራው ከዚህ ኮንቴንቱም ትንሽ ስለሚጨምር አርቲፊሻል ሪቨር በውስጡ ካፌ እና የልጆች መጫወቻ፣ ፓርኪንግ፣ ሌላም በውስጡ ያካተተ ነው። እነዚህ በከተማዋ የተለያዩ ስፍራዎች የለሙና እየለሙ የሚገኙ ፓርኮችና ከተማዋን የማስዋብ ስራዎች አዲስ አበባን እንደ ስሟ አበባ እንድትሆን ያስችላታል ተብሎ ይጠበቃል። በቀጣይ የሚጠናቀቁ አዲስ አበባን የውበትና የቱሪዝም መዳረሻ የሚያደርጉ የተለያዩ ፕሮጀክቶች ለኢትዮጵያ ከተሞችም ምሳሌ መሆን የሚችሉ ናቸው። እንግዲህ በቀጣይ አሁን ዋና በአረንጓዴ ልማት ላይ የሚስተዋል ችግር ምንድነው? ከዚህ ከፕላን ጋር ተያይዞ የፕላን ጥሰቶች አሉ። ለአረንጓዴ ልማት ተብሎ በፕላን የተቀመጡ ቦታዎች
አንዳንዱ ለሌላ ስራ ሊውል ይችላል፣ አንዳንዱ ደግሞ በምትክ ሊቀየር ይችላል። ስለዚህ አረንጓዴ ልማት በአጠቃላይ የከተሞች ሳንባ ነው፣ እስትንፋስ ነው። ስለዚህ አረንጓዴ ልማት ካላስፋፋን የትም መጓዝ አንችልም። የቱሪስት መስህብ በለው፣ የከተሞች ጤና ጽዳት በለው፣ ውበት በለው ማረጋገጥ አይቻልም። ስለዚህ እነዚህ ነገሮች መጀመሪያ የአረንጓዴ ልማትና ጽዳት ስራ ተግባራዊ ማድረግ ነው። ስለዚህ ይሄ ደግሞ መጀመሪያ በፕላን መካተት መቻል አለበት። በፕላን ተካቷል። በፕላን የተካተተው በሙሉ ባለቤት ኖሮት ለባለቤቱ በካርታ ተዘጋጅቶ ሊሰጠው ይገባል የሚል አቅጣጫ ተይዟል። ስለዚህ ከዚህ አንጻር እንቅስቃሴ ይደረጋል። አይ ቲንክ የተሻለ ስራ ይሰራል ብዬ ተስፋ አደርጋለሁ። ተፋሰስና አረንጓዴ ልማት ኤጀንሲ የከተማዋን አረንጓዴ ስፍራዎች ሽፋን ለማሻሻል ቀጣይነት ባለው መልኩ በመስራት ላይ ይገኛል። በየክፍለ ከተማው በየቦታው የተለዩ የአረንጓዴ ቦታዎች አሉ ማስተር ፕላኑ ላይ። ስለዚህ እነዛን የአረንጓዴ ቦታዎች ልክ እንደዚሁ በተመሳሳይ እንደ አሁን እንዳለንበት ፓርክ እንደ አምባሳደር እንደ ኢቴም እንደ ሌሎቹም ፓርኮች እናለማለን። ህብረተሰቡ ላይ ግንዛቤ እናስጨብጣለን። ያሉንን ፓርኮች እንዲያውቁልን እናደርጋለን። በተለያየ መንገድ ሰው ኤንቫይሮንመንትን አንደርስታንድ እንዲያደርግና ሌላ ቦታ ሳይሄድ አረንጓዴ ቦታዎች ላይ ፓርኮች ላይ መጥቶ እንዲዝናና እንዲጫወት የማድረግና ከተማዋን እንደ ስሟ አዲስና ውብ ለማድረግ ነው የመስራት እቅዳችን። ከተሞች የስልጣኔ፣ የፖለቲካ፣ የባህል፣ የኢኮኖሚ ማዕከል እንደመሆናቸው ከተሞችን አረንጓዴ፣ ውብና ማራኪ ማድረግ የሁላችንም የቤት ስራ መሆን ይኖርበታል። አረንጓዴ ልማትን ማረጋገጥ ለከተሞች የአየር ንብረት ለውጥ ሚዛንን ከማስጠበቅ አልፎ ለቱሪዝም ዘርፍ እድገት አስተዋጽኦ የሚያበረክቱ ውብና ምቹ ከተሞችን መፍጠር የሚያስችል ነው። ለህብረተሰቡ ማስተላልፈው መልእክት ምንድነው? የአረንጓዴ ቦታዎችን እያንዳንዱ ያሉትን የአረንጓዴ ቦታዎችን ትኩረት ሰጥቶ የኔነት ስሜት አድሮ ልክ የኔ ነው የኔ የራሱን ቤት እንደሚጠብቅ የአረንጓዴ ቦታዎችንም እንዲጠብቅ በመጀመሪያ ነገር ማንም ሰው ያለበትን ቦታ የረገጠው የሚኖርበትን ቦታ የኔ ነው ብሎ ማሰብ አለበት። የኔ ነው፣ ስለዚህ የኔ ሰው ነኝ እንከባከባለሁ ማለት አለበት። የሌላ ሰውነት ስሜት የከሌ ነው የጎረቤቴ ነው መባል የለበትም። የጎረቤትን ቤት አንተ መሆን አለበት። የምትረግጠው ልክ አሁን እዚህ ጋር ቁጭ ብለን ከተቀመጥን ያቺ የረገጥናት ቦታ ኃላፊነት አለብን። እዚህ ጋር ቆሻሻ ካየው ቆሻሻ አነሳለሁ ማለት ነው። ይሄ በዚህ ነው መታወቅ ማለት ያለብን። በንጽህናችን ነው መታወቅ ያለብን። በመናበቅላቸው እጾች ነው መታወቅ ያለብን። ይሄ ለገንዘባችን ነው። ለቱሪዝም በጣም የሚስበው ነገር ያለንን ሀብት